ክርስቶስን ከመሳል አንፃርስ ምንድነው መሰራት ያለበት ስራ? ማንበብ የጀመርኩት ያው ለጴንጤዎች መልስ ለመስጠት ነው። በጣም በመጾም በየገዳማቱ በመሄድ በተለይ በየዓመቱ ሳማ ሰንበት እንሄዳለን። ምንጃር ማለት ነው 83 መስከረም 30 ላይ ገዳም ገባው ማለት ነው። ስለ ቤተ ክርስቲያን ተከላ ትንሽ ነገር ብንነጋገር ደስ ይለኛል። የዲቁና ትምህርት ተማርኩ፣ ቅኔ ተማርኩ። ዘመናዊ መዝሙር ትዘምራላችሁ አዘምሩም የሚለው ግጭት ኦርቶዶክስ እምነት ውስጥ እያለንም ያገኘነው ነገር አለ። እግዚአብሔርን መፈለግ እንዴት ነው ልናስበው የሚገባው? አሁን ቤተክርስቲያንን የግል ንብረት ያደረጉ ሰዎች አሉ። በዛ ህዝብ ላይ የመሰልጠን ፍላጎት፣ በዛ ህዝብ የመነገድ ፍላጎት በጣም በብዛት ይታያል። እንደዚህ በቤተክርስቲያን ስም ከፍተኛ የሆነ የማጭበርበር ስራ የሚሰሩት ላይ እርምጃ መውሰድ አለበት ብዬ አስባለሁ። መስቀሉ ነው ስብከታችን፣ ትንሣኤው ነው ምስክርነታችን። ቤተክርስቲያን ከተወለደችበት ጊዜ ጀምሮ ከፈተና ወጥታ አታውቅም። የሐሰት ትንቢት ማለት እንደ ሺሻ ነው እኮ በቃ ያነቃቀዋል ሰውየው። ክርስቲያን መስመር ሲለቅ ነው ደስታውን የሚያጣው። ኢን ሚሊየንስ ሀብት ልታከማችሁ ትችላላችሁ፣ ጌታን ግን አታገኙትም መጨረሻ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ለእናንተ የተዘጋጀ ልዩ የበዓል ፕሮግራማችን ነው። በመላው ዓለም ሆናችሁ በኤልሻዳይ ቴሌቪዥን እና በኒቆዲሞስ ሾው ዩቲዩብ ቻናል እየተከታተላችሁ ትገኛላችሁ። በዓልን ከኛ ጋር እንድታሳልፉ ግብዣችን። ውድ ተመልካቾች፣ ዛሬ የትንሣኤ በዓልን በማስመልከት ልዩ የበዓል እንግዳ ይዤላችሁ መጥቻለሁኝ። ፓስተር ጌትነት በቀለ ከአማኑኤል ህብረት ተሐድሶ ቤተክርስቲያን ከኛ ጋር በሚኖራቸው ቆይታ ዛሬ በርካታ ነገሮችን ያካፍሉናል። እንግዲህ ከ30 ዓመት በላይ የእግዚአብሔርን መንግስት በልዩ ልዩ መንገድ ያገለገሉ እጅግ የተወደዱ አባት ናቸው። በተለያዩ ሚዲያዎች እንደምታውቋቸው አምናለሁኝ። በማስተማር በመስበክ ቤተክርስቲያን በመምራት እንዲሁም በርካታ ቤተክርስቲያናትን በመትከል በእግዚአብሔር መንግስት ትልቅን ስራ እየሰሩ ያሉ አባት ናቸው። ከእሳቸው ጋር በሚኖረን ቆይታ ዛሬ እንግዲህ ለበዓል መልካምን ነገር ትልቅን ምክር ከእሳቸው እንደምንቀበል አምናለሁኝ። በድጋሚ አብራችሁን ቆዩ። ፓስተር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን አደረሶት ለትንሣኤ በዓል። እንኳን አብሮ አደረሰን። በጣም አክብሮቴ እጅግ ላቅ ያለ ነው። ከአዋሳ ድረስ ለዚህ ፕሮግራም ተመልካቾቼን አክብረው ፕሮግራማችንን አክብረው መጥተው ይህንን ቃለ መጠይቅ ለማድረግ እንግዳችን ለመሆን ፈቃደኛ ስለሆኑ አክብሮቴ በጣም ላቅ ያለ ነው። እግዚአብሔር ያክብርልኝ። አመሰግናለሁ። ተመልካቾችን እንኳን አደረሳችሁ በሏቸው እስኪ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለትና የትንሣኤ በዓል አደረሳችሁ። መላ ክርስቲያኖች ጌታ ይባርካችሁ። አሜን። እንግዲህ አሁን እንዳሉት እርሶም ስቅለቱንም ጭምር የምናስብበት ነው። ትንሣኤ ስቅለት ባይኖር ትንሣኤ አይኖርምና ሕማማቱን፣ ስቅለቱን፣ ትንሣኤውን የምናስብበት ወቅት ነው። እሱን እያነሳን በትክክለኛ ትርጉም በትክክለኛ መንገድ እንዴት ማሰብ እንዳለብን፣ እንዴትስ ልንቀበለው ይገባል፣ ምንስ ትርጉም ሊሰጠን ይገባል የሚሉትን ነገሮች እንነጋገራለን። እንደው በቅድሚያ ግን እስኪ ተመልካቾች ስለ እርሶ ማወቅ የሚጓጉ ይመስለኛልና በወጣትነት ሆነው ወደ መንፈሳዊ ህይወትና አገልግሎት ዘልቀው የገቡት ከ30 ዓመታት በፊትና እንዴት ነበረ መንፈሳዊ ህይወቱ የጀመረው? እንግዲህ መንፈሳዊ ነገር የጀመረው ያው ከቤተሰብ የኦርቶዶክስ እምነት ተከታይ ነች። እናቴ ያሳደገች ማለት ነው። ገና ከህፃነቴ ጀምሮ ያው ቤተክርስቲያን ይዛኝ ትሄዳለች። በጣም ህፃን ሆኜ የፍልሰታ ጾም የአብይ ጾምንም አብይ ጾም ይባላል ያው ዳዴ የምንለው እና ልክ ግን ያው ወጣትነቴ እድሜ ላይ አንድ ቀን በኢትዮጵያ አቆጣጠር 79 ዓመተ ምህረት እኔ 9ኛ ክፍል ላይ ማታ ማታ ናዝሬት ኢየሱስ ቤተክርስቲያን ጉባኤ አለ እና እስቲ እንሂድ ብላኝ እዛ ይዛኝ ሄደች እና እዛ ይዛኝ ሄደች። ስብከት ሰማው። መጽሐፍ ቅዱስ ሰለሞን ይባላል ሰባኪው እና ማረከኝ እንትኑ ስብከቱ እና እሱም ተናጋሪ ጎበዝ ነው። ከዛ በኋላ እሷ ይዛኝ አልሄደችም። ራሴ መሄድ ጀመርኩ። ጓደኞቼንም ይዤ መሄድ ጀመርኩ። ብዙ ጓደኞቼ
እና ጉባኤው በጣም እየሰፋ መጣ። ግን በዛው ዓመት ይዣቸው ከሄድኳቸው ጓደኞቼ አሁን እኛ በተለምዶ ጴንጤ የምንላቸው ጓደኞቼን ያው ጓደኞቼ መመስከር ጀመሩ። እነሱ ደግሞ ይሄ ነገር ስተት ነው፣ ይሄ ነገር ስተት ነው እያሉ ገና ምኑንም ሳንይዘው እዛ ክርክር ምናምን እንደዚህ ተጀመረ። ያው መጽሐፍ ቅዱስ እኔ ብዙ አላቅም፣ ገና መጀመራችን ነው። 4 ወር 5 ወር አለው። እናቴ ደግሞ አክራሪ ነች። እነዛ የተወሰኑት ጓደኞቼ ወደ 3-4ቱ በቃ ሙሉ በሙሉ ተወሰዱ፣ ወደዛ ቀሩ። ሌሎቹ ግን አብዛኞቹ ያው ከኔ ጋር እዛው ቀጠሉ ማለት ነው። ይሄ 79 ዓመተ ምህረት ነው። ከዛ እኔም አንድ ቀን በቃ ዝም ብለን ስንከራከር እስቲ ናና ሄደን ነው፣ ያኔ የደርግ ዘመን ነው ማለት ያው ወንጌል በአደባባይ አይፈቀድም። ይዘውኝ ሄዱ። አሰገደች የምትባል እህት መሰከረችልኝ ማለት ነው። ማለት ያው እንግዲህ ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ እኔ ምንም አላቅም፣ ግን ስመለስ ከዛ ስወጣ ቤት ውስጥ ነው፣ በድብቅ ነበረ። ከዛ የእናቴን መጽሐፍ ቅዱስ አንስቼ ከዘፍጥረት ጀምሬ በቃ ማንበብ ጀመርኩኝ። ያው ማንበብ የጀመርኩት ያው ለጴንጤዎች መልስ ለመስጠት ነው። ግን 9ኛ ክፍል በቃ እኔ እያጠበቅኩ መጣሁ፣ ኦርቶዶክስን ማለት ነው። ከዛ 10ኛ ክፍል ላይ እንደውም በጣም በመጾም በየገዳማቱ በመሄድ በተለይ በየዓመቱ ሳማ ሰንበት እንሄዳለን፣ ምንጃር ማለት ነው። ኩለ ጾም ላይ ሰንበት ትምህርት ቤት ውስጥ በመሳተፍ ድራማ በመስራት ናዝሬት ቅድስት ማርያም ቤተክርስቲያን፣ ኢየሱስ ቤተክርስቲያን ሁለቱ ያው ተቀራራቢ ነው። በተለይ ደግሞ 11 እና 12ኛ ክፍል ላይ ሆኜ ናዝሬት ቅድስት ማርያም ቤተክርስቲያን ሰንበት ትምህርት ቤት በጣም ነበር የምሳተፈው፣ በጣም በከፍተኛ ሁኔታ። አብዛኞቹ አሁን ያው በጌታ ናቸው። ከነ ፓስተር ዳንኤል አለማየሁም ጋር እዛ ነው እንግዲህ የተገናኘ ነው። እነሱ የሰራተኛውን ጉባኤ እኛ ሰንበት ትምህርት ቤቱ ስንይዝ ማለት ነው። በዚህ ለመጽሐፍ ቅዱስ እና የመንፈሳዊ ነገር ለመከታተል ከፍተኛ ፍቅር ውስጤ በጣም መጣ። ልክ 12ኛ ክፍል እንደጨረስኩ ማነው 11ኛ ክፍል እያለሁ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የክረምት ኮርስ አለ። ያኔ የክረምት ኮርስ ሄጄ ተካፈልኩ። ብዙ የዩኒቨርሲቲ ተማሪዎች ራሱ መጥተው ይካፈሉ ነበር። በዛ ጊዜ አቡነ ጎርጎሪዎስ ነበሩ። 81 ላይ ማለት ነው። እና እሳቸው ከመሞታቸው በፊት 82 በኢትዮጵያ አቆጣጠር ትምህርት ስጨርስ እሳቸው በዛ ሰዓት ያው ሕይወታቸው አልፎ ነበር በመኪና አደጋ። እኔ 83 መስከረም 30 ላይ ገዳም ገባው ማለት ነው። የበለጠ መንፈሳዊ ነገር ለማግኘት በተለይ ደግሞ ቄስ መሆን እፈልግ ነበር፣ መቀደስ እና ግዴታ መማር ነበረብኝ። 83 ገዳም ገባው፣ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም 83፣ 84፣ 85፣ 86 ሙሉን የዲቁና ትምህርት ተማርኩ፣ ቅኔ ተማርኩ። ከዛ 86 መጨረሻ አካባቢ በቃ በአጠቃላይ 86ን እንዳለ ንቅናቄ ነበር። በሌሎች ከተሞች ደግሞ 85፣ 84 የተሐድሶ እንቅስቃሴ በኦርቶዶክስ በየሰንበት ትምህርት ቤቱ ዘመናዊ መዝሙር ትዘምራላችሁ አትዘምሩም የሚለው ግጭት ነበረ። እኔ ገዳም ውስጥ ነኝ፣ ግን የናዝሬት ልጅ ስለሆንኩ ናዝሬት ደግሞ እመጣለሁ።
ሞር እዛ ደግሞ ተቀጣጥሏል ተሐድሶ። እኔም አምንበት ነበረ ተሐድሶ እንደሚያስፈልግ። እዛው ገዳም ውስጥ ያው እናገር ነበር። ዝዋይ ከተማ ደግሞ ህብረት ነበር፣ እዛ ላይ ወጣቱን እናስተምር ነበር። በዚህ የተነሳ ያው ግጭት ተፈጠረ። እኔም ያው ከገዳም ተባረርኩኝ። እዛው ዝዋይ ግን ያው ማስተምራቸውን ሰዎች ይዘን ቀጠልን፣ በወንጌል ስራ ማለት ነው። ስለዚህ 87 እና 88 ዝዋይና ቡታጅራ ላይ እየተመላለስኩ ከሰንበት ትምህርት ቤት የወጡትን ድሮ ገዳም ማስተምራቸው ልጆች ይዤ መጽሐፍ ቅዱስ ማስተማር ጀምረን አሁን ሁለቱም ቸርቾች ያው እስካሁን አሉ። ከዛ 89 እና 90 ደግሞ ሻሸመኔ ወንጌል ለመመስከር ሄድን። እዛም ብዙ ልጆች ወደ ጌታ መጡ። ከዛ ደግሞ ወደ ወለጋ ሄድኩኝ ለ3 ዓመት 91 92 93 እዛ ነበርኩ። ከ94 ጀምሮ ሐዋሳ መጣሁ ማለት ነው። እና እነዚህን ሁሉ ዓመታት ያው የእግዚአብሔርን እውነት ለ30 ዓመታት ከዛ በፊት ደግሞ በኦርቶዶክስ ውስጥ በሰንበት ትምህርት ቤት ወጣትነታችንን አገልግለናል። በኦርቶዶክስ እምነት ውስጥ እያለንም ያገኘነው ነገር አለ። እግዚአብሔርን መፈለግ፣ ይሄ መጾሙ፣ እግዚአብሔርን የመፈለግ እንትኑ ነበረ። ገዳም እንዞራለን፣ ግን መስተካከል የነበረባቸው ብዙ ነገሮች ስለነበሩ በተለይ በደህንነት ጉዳይ ያንን ተጋፍጠን ያው ብዙ ልጆች ናቸው ከኦርቶዶክስ እምነት የወጣ ነው። ዛሬ እንግዲህ በኢትዮጵያ በጣም ሰፊ ቁጥር ያለው የወንጌል አማኝ ቤተክርስቲያን እንዲመሰረት የኢትዮጵያ አማኑኤል ህብረት ቤተክርስቲያን የራሷን አስተዋጽኦ አድርጋለች። በጣም ከፍተኛ አስተዋጽኦ አድርጋለች። እኛም እንግዲህ የዛ ትውልድ አንድ አካል ነው ማለት ነው። እውነት ነው። ይሄን ይመስላል። ባለፉት እንግዲህ 30 በላይ ለሚቆጠሩ ዓመታት አገልግሎቶ ውስጥ የበለጠ ልቦን የሚገዛውትና እርሶም በብዛት ራስዎትን ሰጥተው ያገለገሉት አገልግሎት ቤተክርስቲያን መትከልና ያንን ማጽናት፣ የተተከሉትን ማጽናት የሚለው ሀሳብ ላይ ነው እና እንደው በዚሁ አጋጣሚ ተመልካቾችን በዓልን እያከበሩ በየቤታቸው ሆነው እየተከታተሉ ስለ ቤተክርስቲያን ተከላ ትንሽ ነገር ብንነጋገር ደስ ይለኛል። አሁን ካለው ከዘመኑ ነገር አንጻር አንዳንዶች ቤተክርስቲያን ተከላዎች አግባብ ባልሆነ መንገድ ወይንም ዓላማውን በሳተ መንገድ ሲደረጉ ከማየታቸው የተነሳ የቤተክርስቲያንን መተከልም እስከ መጥላት እስከ መቃወም ደርሰዋል። ሌሎች ደግሞ ግድ የለም ቤተክርስቲያን ይተከል በየስፍራው ዋናው መተከሉ ነው ይላሉና እንደው ትክክለኛው መስመር የትኛው ነው? የቤተክርስቲያን ተከላን ሲያስቡ እርሶ ምንድን ነው ሚናዋ ቤተክርስቲያን ስትተከል? ትልቁ ነገር ዋናው ቤተክርስቲያን ህንፃ አይደለም፣ ጣራና ቆርቆሮ አይደለም፣ ወይም ያማሩ ካቴድራሎች አይደሉም። እሱ የቤተክርስቲያን ንብረት ነው። ወይም ደግሞ ቤተክርስቲያን የምትሰበሰብ ወይ ፕሮግራም የምታደርግበት ህንፃ ነው። እንግዲህ ወደ ቤተክርስቲያን የሚለው ትርጉም ከመጣን በዚህ አጋጣሚ ህንፃን ቤተክርስቲያን ብለው የሚጠሩ ብዙዎች ናቸው። በዛ ህንፃ ውስጥም እግዚአብሔር አለ ብለው ያንን የሚሳለሙም ሰዎች ብዙ ናቸው። ይህ አሁን እንግዲህ በእግዚአብሔር ቃል እውነት ስንፈትሸው ያው እግዚአብሔርን የሚፈሩ ሰዎች የሚያደርጉት ነገር ነው። እኛም አድርገናል። ግን ቤተክርስቲያን ማለት የአማኞች ስብስብ ነው። በክርስቶስ ኢየሱስ አዳኝነት ብቻ የሚያምኑ መዳን በክርስቶስ ኢየሱስ ብቻ ነው የሚሉ በክርስቶስ ኢየሱስ ደም የተዋጁ የኔ ጽድቄ አያድነኝም የሚያድነኝ ክርስቶስ የሰራው ጽድቅ ነው ብለው የሚያምኑ ቅዱሳን ስብስብ ነው
ቤተክርስቲያን ምንላት እሷ ነች። ስለዚህ ቤተክርስቲያን በቤት ውስጥ በሰው ቤት ውስጥ ልትሰበሰብ ትችላለች። በሰው ቤት ውስጥ ቤተክርስቲያን በትልቅ በራሷ ቦታ በጣም ብዙ ቁጥር ሆና ልትሰበሰብ ትችላለች። ቤተክርስቲያን ራሷ ወይም ባለቤቷ እግዚአብሔር። አሁን ቤተክርስቲያንን የግል ንብረት ያደረጉ ሰዎች አሉ፣ ህዝቡን። ግን ቤተክርስቲያን የክርስቶስ ያ መንጋ ማለት እኮ ነው። ያ ክርስቶስ ዋጋ የከፈለለት መንጋ ንብረትነቱ ያ ዋጋ የከፈለለት ኢየሱስ የሱ ነው። ያ የክርስቶስ ኢየሱስ ንብረት የሆነውን ህዝብ የራስ የማድረግ ፍላጎት፣ በዛ ህዝብ ላይ የመሰልጠን ፍላጎት፣ በዛ ህዝብ የመነገድ ፍላጎት በጣም በብዛት ይታያል፣ በከፍተኛ ሁኔታ። እና ቤተክርስቲያን የራሷ መስራቿም ጌታ ነው፣ ባለቤቷ ጌታ ነው፣ ራሷ ጌታ ነው። ቤተክርስቲያን ደግሞ የተሰጣት ሚሽን አለ። ግልጽ በቃ ምንም በደንብ ለገባቸው ሰዎች የቤተክርስቲያን ግልጽ ተልእኮ የክርስቶስ ኢየሱስ አዳኝነት ላልዳኑ ሰዎች፣ ክርስቶስን ለማያውቁ ሰዎች በመመስከር ወደ ጌታ ማምጣት፣ የመጡትን ደግሞ ክርስቶስን እንዲመስሉ በማስተማር እግዚአብሔርን የሚመስሉ ሰዎችን ማፍራት ነው። በቃ አለቀ አለቀ። ይሄ በጣም ዴይ ኤንድ ናይት የቸርች ስራ ይሄ የተሰጣት ተልእኮ ይሄ። ይሄንን በፊት አውራሪ ሆነው ፊተኛ ሆነው የሚሰሩት መሪዎች ናቸው። ፓስተሮች፣ ወንጌላውያን፣ ቄሶች፣ አስተማሪዎች፣ ነቢያት፣ ሐዋርያት። ይሄ ፊተኛውን ደጀን ሆኖ የሚሰራው ህዝቡን በመጸለይ ገንዘቡን በመስጠት ይሰራዋል። ስለዚህ ቤተክርስቲያን ማለት እኮ የክርስቲያን ማህበረሰብ ማለት ነው። አለቀ በቃ ራሱ። ልክ ቤተ አማራ፣ ቤተ ጉራጌ፣ ቤተ እስራኤል እንደሚባለው ቤተክርስቲያን ማለት የክርስቲያን ማህበረሰብ ማለት ነው ትርጉሙ ራሱ። ክርስቲያን ኮሚኒቲ ማለት ነው። ጣዖት የማያመልክ በቃ አንድ አዳኝ ያለው ደባል የሌለው በክርስቶስ ሞትና ትንሣኤ ላይ ባለ እምነት የተመሰረተ ያችን ኮሚኒቲ ነው ክርስቶስ ኢየሱስ። ይሄን ኮሚኒቲ ነው ቤተክርስቲያኔ ብሎ የሚጠራው። አካሌ የኔ ማህበረሰብ ማለት እኮ እንጂ ህንፃ ካቴድራል ምናምን አይደለም። ቤተክርስቲያን ሜዳ ላይ ቤተክርስቲያን እኮ ሜዳ ላይ ልትሰበሰብ ትችላለች አይደል? ሰው ቤት ውስጥ መጽሐፍ ቅዱስ እንደሚያሳየ በቤትህ ላለች ቤተክርስቲያን ይላል እኮ። በሰው ቤት ውስጥ ይሰባሰቡ ነበር። እንደገና በራሳቸው ትልቅ ስፍራ ይሰባሰቡ ነበር። ስለዚህ ወንጌላውያን ሐዋርያት ወንጌል መስክረው ያ ወንጌልን አምኖ እግዚአብሔር በሰጣቸው ጸጋ ወንጌልን አምኖ የመጣውን ማህበረሰብ ለራስ ማድረግ ሳይሆን ለባለቤቱ ባላደራዎች ስለሆነ ህዝቡን የምንሰራ እኛ ኃላፊ ነን። ትውልዱ ግን ይቀጥላል። ባለቤቱ እንደሚፈልገው ቤተክርስቲያንን መገንባት ያስፈልጋል። መገንባት ማለት አሁንም ህዝቡን እንጂ ስለ ህንፃ እያወራው አይደል። ህዝቡን በትክክል በእግዚአብሔር ቃል እውነት ከእግዚአብሔር ቃል ሐሳብ እንዳይወጣ መገንባት ማለት ነው። ቤተክርስቲያንን መገንባት ማለት ህዝቡን መገንባት። ህዝቡ በእውነተኛ አምልኮ ላይ፣ በእውነተኛ የህይወት ንጽህና ላይ እውነተኛ የክርስቶስ ተከታይና እግዚአብሔርን የሚመስል ህዝብ እንዲሆን በትምህርት መስራት ማለት እኮ ህንፃ መገንባት ማለት አለ። እግዚአብሔር ከህንፃ ጋር ጉዳይ የለውም፣ ከህዝቡ ጋር ነው ጉዳዩ። ደሙን ያፈሰሰው ክርስቶስ ለህዝቡ እኮ ነው፣ ለሰው ነው አይደል? ስለዚህ ቤተክርስቲያን ማለት እሷ ነች። ስለዚህ አንድ መጋቢ፣
በዋናነት የሚያስጨንቀውም የሚያሳስበው የመጀመሪያው ህብረቷን ወይም ቤተክርስቲያንን ክርስቶስ የሰጣትን ተልእኮ እንዳትዘነጋ ማድረግ ነው። እሱም ለጠፉ ሰዎች ወንጌል መመስከር፣ የመጡትን ደግሞ ማጽናትና መትከል፣ ያሉትን መጠበቅ፣ ይሄ ነው በቃ። ቤተክርስቲያን ሌላ ቢዝነስ የላትም። ፖለቲካ ቢዝነሷ አይደለም፣ ሌላ ነገር ቢዝነሷ አይደለም። የራሷ ከጌታ የተሰጣት ሚሽን አለ። በቃ እዛ ላይ ኤንድ ናይት መስራት ነው። ስለዚህ አንዳንድ የፖለቲካ ሁኔታዎች ለቤተክርስቲያን የማይመቹ ሊሆኑ ይችላሉ። አንዳንድ ደግሞ የፖለቲካ ሁኔታዎች ለቤተክርስቲያን ምቹ ሊሆኑ ይችላሉ። ወንጌልን የሚቃወሙ መንግስታት ሊነሱ ይችላሉ። ወንጌልን ደግሞ የሚደግፉ ለወንጌል ምቹ መንግስታት ሊኖሩ ይችላሉ። ይህ በኢትዮጵያ ታሪክም እንግዲህ ያለ ነው ማለት ነው። ስለዚህ አሁን ደግሞ የሚታየው ነገር ምንድን ነው? ኢትዮጵያ ውስጥም ከኢትዮጵያም ውጭ ነው፣ ኢትዮጵያ ብቻ አይደለም። አሁን እየታየ ያለው ነገር ደግሞ ምንድን ነው ሲባል ይሄ ክርስቶስ ኢየሱስ የሞተለትን ህዝብ ወይም ቤተክርስቲያንን በቃ እንደ ንግድ ሱቅ ገንዘብ ማግኛ፣ በቃ ክብር ማግኛ፣ ጥቅም ማግኛ። ያው የእረኞች አለቃ ኢየሱስ ክርስቶስ በሚገለጥበት ጊዜ ለእያንዳንዱ እንደ ስራው ይከፍለዋል እና መጠንቀቅ ያስፈልጋል። አብያተ ክርስቲያናትም ጠንካራ ስራ መስራት ያስፈልጋል። መንግስትም ቢሆን እንደዚህ በቤተ ክርስቲያን ስም ከፍተኛ የሆነ የማጭበርበር ስራ የሚሰሩት ላይ እርምጃ መውሰድ አለበት ብዬ አስባለሁ። እውነት ነው። ቤተክርስቲያን እንግዲህ እርስዎ እንዳሉት መሰረቷ ክርስቶስ ነው፣ ራሷም ክርስቶስ ነው፣ ባለቤትነቱም የክርስቶስ ነው። ይህንን ሁላችንም የምንቀበለው ልንቀበለውም የሚገባ እውነት ነው። ይሄ ደግሞ አሁን እያከበርነው ያለነው እያሰብነው ያለነው በዓል ይህ ባይሆን ኖሮ ክርስትና አይኖርም ነበረ። ክርስቶስ ባይሰቀል፣ ክርስቶስ ባይሞት፣ ክርስቶስ ከሙታን ባይነሳ ክርስትና የሚለውም ነገር ባልኖረ ነበረና ይህንን ወቅት ደግሞ እንደ ክርስቲያን በምናስብበት ጊዜ እንዴት ነው ማሰብ ያለብን? ስቅለቱን፣ ሞቱን፣ ትንሣኤውን የምናስብበት ወቅት ላይ ነው ያለነው እና እንዴት ነው ልናስበው የሚገባው? በዓሉን በመጀመሪያ ደረጃ የኢየሱስ ክርስቶስን የስቅለት፣ የትንሣኤ እንዲሁም የገናን ማሰቡ ችግር የለውም። በመሰረቱ አንዳንድ ሰዎች ይቃወማሉ፣ ግን ከትውልድ ትውልድ ለማስተላለፍ ኢየሱስ ክርስቶስ የከፈለውን ዋጋ በልዩ ሁኔታ ማሰብ ይጠቅማል። ምክንያቱም የእግዚአብሔር ቃል አይደለም ይህንን ትልቅ የጌታን ሞትና ትንሣኤ ይቅርና የምትበሉም ሆኑ የምትጠጡ ሁሉን ለእግዚአብሔር ክብር አድርጉት ይላል። በቃ ምንም ነገር ለእግዚአብሔር ክብር ካረግነው፣ ምንም ነገር እግዚአብሔርን ለማክበር ከሆነ ያደረግነው ችግር የለውም። ኢየሱስ ክርስቶስ ለሰው ልጆች ሁሉ የከፈለውን ዋጋ ሞቱን፣ ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ዋጋ ባይከፍል የሰው ልጅ ታሪክ በቃ እንደተበላሸ ይቀራል። ታሪካችንን የቀየረው ክርስቶስ በመስቀል ላይ የከፈለው ዋጋ ነው። መጽሐፍ ቅዱስ እንደሚናገረው በደሙ ታርቃችኋል፣ በሞቱ ታርቃል። ኦልሬዲ ትታረቃላችሁ አይደል? በቃ እርቅ ነው የሆነው ከእግዚአብሔር። ስለዚህ እኛ አሁን ሌላ አስታራቂም አያስፈልገንም። ኦልሬዲ ታርቀናል። በቃ ወንጌል ይሄ ነው፣ የምስራችሁ ይሄ ነው እና በልጁ ሞት ከታረቅ ነው አይደል? ልጁ አስታርቆናል በሞቱ ዋጋ ከፍሎ ደሙን አፍስሶ። ምንድነው የክርስቶስ ኢየሱስ ሞት ዘርፈ ብዙ ስራዎችን ነው የሰራው። በጣም ብዙ ዘርፈ ብዙ ስራዎችን ነው የሰራው እና ይህንን የክርስቶስ ኢየሱስን ሞት በልዩ ሁኔታ ማሰብ፣ ትንሣኤውን ደግሞ
በልዩ ሁኔታ ማሰብ ችግር የለውም። ማክበር ትንሣኤው ደስታን ያመጣው። ፋሲካ ማለት ደስታ ማለት ነው። ክርስቶስ በመነሳቱ ምን ብሎናል? ደስ ብሎናል ማለት ነው። አሜን። ሞቱ መከራው የተቀበለው መከራ ደግሞ ሕማማት ምንለው ማለት ነው። ይሄ ሁሉም ክርስቲያን በቃ ክርስቲያን ተብሎ የሚጠራ ማህበረሰብ በአጠቃላይ ትኩረት ሊሰጠው የሚገባ ጉዳይ ነው። ዝም ብሎ ባህል አይደለም እና መከበሩ በዓሉ መከበሩ ችግር የለው። ግን እንዴት ነው የምናከብረው የሚለው ነገር ሞቱንና ትንሣኤው በሰው ልጆች ሕይወት ላይ ያመጣውን መሰረታዊ ለውጥ መሰረታዊ ማለት ነው። ዝም ብሎ ለመብላት ዶሮ ለመብላት በግ ለመብላት የዛ ቀን ልዩ የዘፈን ድግስ ለማድረግ ለመጠጣት ለመስከር እኮ አይደለም። ክርስቶስ እንደውም ኃጢአትን ለማጥፋት ነው የሞተው አይደል? ስለዚህ እንደ ክርስቲያን ወንጌልን በልዩ ሁኔታ በመመስከር ሰዎች ኢየሱስን እንዲያውቁ በማድረግ ክርስቶስ ዋጋ የከፈለበት ዋና ምክንያት በመስቀል ላይ የሞተበት ላይ የተነሳበት በሞቱ የሰራው ስራ አለ፣ በመነሳቱ ደግሞ የሰራው ስራ አለ። ክርስቶስ ከሙታን ባይነሳ ኖሮ ይላል እኮ የእግዚአብሔር ቃል እስካሁን በኃጢአታችን ነበርን ይላል። መነሳቱ ደግሞ እኮ የሰራው ስራ አለ። ስለዚህ ደግሞ እሱ ብቻ ሳይሆን ያው ዝም ብሎ ታሪክ ሳይሆን ይሄን በማመናችን የተጨበጠ የህይወት ለውጥ ነው እኛ ያገኘነው። ዝም ብሎ ታሪክ አንባቢ አይደለም። ይሄንን እውነት ክርስቶስ ስለ ኃጢአቴ ሞቷል፣ እኔ በራሴ መጽደቅ አልችልም ብሎ ሲነገረን ሲሰበክ፣ እኛ እንግዲህ ድሮ በኦርቶዶክስም እምነት ስንኖር እኮ በስራ ለመጽደቅ በመጾም ለመጽደቅ ብዙ ነገር በማድረግ እንግዲህ ብዙ ትምህርቶች አሉ ኦርቶዶክስ ውስጥ ለመጽደቅ የሚባሉ ነገሮች። ወደዚህ እውነት ስንመጣ ያን ሁሉ ነው ያፈረሰው። መጾም ጥሩ ነው፣ የጽድቅ ስራ እኮ ጥሩ ነው፣ ግን እሱ የራሱ ዓላማ አለው እንጂ ለጽድቅ የምከፍለው ዋጋ አይደለም። ይሄ ነው እንግዲህ ወንጌል እና ምን ያህል እረፍት እንደሰጠን የህይወት ለውጥ ያገኘ ነው። የራሱ የመንፈስ ቅዱስ እኮ ኃይል በእኛ ላይ የመጣው እኮ ይሄን እውነት በማመናችን ብቻ ነው። በቃ እኔ ጽድቄ ክርስቶስ ነው ስንል ሆሊ ስፒሪት በቃ ትክክል ነህ ብሎ መጣ። እኔ በስራዬ ነው የምጸድቀው ሳለ እንግዲህ ብሎ አይመጣም። ጽድቄ ክርስቶስ ነው። ወንጌል ማለት ይሄ እኮ ነው። በቃ ሰው በስራው ሊድን አይችልም። ይሄ ነው ወንጌል። ሐዋርያት በታላቅ ኃይልና ጸጋ የሰበኩት የምስራችሁ ይሄ ነው። ዋጋ ተከፍሎላቸዋል እኮ በቃ። ስለዚህ ያንን ያመኑ ሰዎች ይሄንን ነው በዚህ በዓል አጥብቀን አጠንክረን በሚዲያው በፌስቡኩ በዘመናዊው ቴክኖሎጂ በቴሌቪዥኑ በትራክቱም በየቤተ ክርስቲያኑ ለትውልድ ለዓለም መነገር ያለበት ይሄ ነው። እውነት ነው። ይሄ ነው በቃ ክርስቶስ የተጨበጠ ምን ቴስት ያደረግነው ማናፍርበት በጣም የተለወጠ ህይወት ሰጥቷል። የሚገባኝ ይሄ ነው። እውነት ነው። ሐዋርያቱም እኮ የሚሉት መስቀሉ ነው ስብከታችን፣ ትንሣኤው ነው ምስክርነታችን፣ ሌላ ምንም የለንም። የትንሣኤ ምስክሮች ነን፣ የመስቀሉ ደግሞ ሰባኪዎች ነን። እንደው በዚህ ዘመን ካለችው ቤተክርስቲያንና በዚህ ዘመን ካለው አገልግሎት በተለይም ደግሞ ሚዲያውን ከተቆጣጠሩት ነገሮች አንጻር እንደው የመስቀልና የትንሣኤው ምስክርነትና የመስቀል ስብከት ጉዳይ እንዴት ያዩታል እርስዎ? ስብከታችን ከመስቀሉ ትንሽ ፈቀቅ ያለ ይመስላል፣ ምስክርነታችንም እንደዛውና እንዴት ያዩታል? አሁን ወንጌልን በጣም የሚያስነቅፉ እጅግ የሚያሳፍሩ ነገሮች በሚዲያ ይለቀቃሉ።
የሌላ እምነት ደግሞ ተከታዮች አንዳንዶቹ አስተዋይ ናቸው። እነዚህ ወንጌል አማኞቹን ወይም ጴንጤዎቹን አይወክሉም የሚሉ አሉ። አንዳንዶቹ ደግሞ በቃ ጴንጤ እንደዚህ ነው በቃ የሚመስላቸው ይኖራል። ያው ሰዎች በዚህ ስም ስለሚጠሩ ነው እንደዛ። እኛ ክርስቲያኖች ነን። ህጋዊ መጠሪያችን ወንጌል አማኞች እና በጣም የሚያስነቅፉ የሚያሳፍሩ፣ አንዳንዶቹ ደግሞ በጣም ነውር የሆኑ ነገሮች በሚዲያ እየተለቀቁ ነው። እነዚህ ይህን ልብስ የለበሱት ሰዎች ደግሞ አብዛኛው ወንጌል አማኞች የሚያደርጉትን ወንጌል እንሰብካለን ነው የሚሉት፣ እንደገና በልሳን እናገራለን ነው የሚሉት። በቃ እንዳለ በወንጌል አማኞች ውስጥ ያለውን እንቅስቃሴ የሚያደርጉ ናቸው። ምንድን ነው መነሻው ያመጣው ካልን ቅድም እንዳልነው ያው ነፃነት ተሰጥቷል። ሰዎች የፈለጋቸውን እምነት እንዲከተሉ፣ እንዲያራሙ፣ እንዲደራጁ ተሰጥቷል እና አንዳንዶች ይህን ነፃነት ያው በተሳሳተ መንገድ ተጠቅመውበታል። አንዳንዶቹ ተቆጣጣሪ የላቸውም። ይሄ ነገር ለወንጌል ብዙ እንቅፋት ሆኗል። ብዙዎች እንቅፋት ሆኗል። ግን ምንድነው አንዳንዶቹ ባለማወቅ ነው። አንዳንዶቹ ምን ባለማወቅ ባለመማር ነው የሚያደርጉት። እንግዲህ እነዚህን ሰዎች መስመር የማስያዝ የመምከር ስራ እየተሰራ ነው። አንዳንዶቹ እምቢተኛ ቢሆኑ መምከር፣ መስመር የማስያዝ ስራ መሰራት አለበት። እነዚህ በተለይ በቀደሙት አባቶች ይሄ ስራ በጣም መሰራት አለበት። አንዳንዶቹ ፈቃደኛ ላይሆኑ ይችላሉ። ዓላማቸውም ግባቸውም ጥቅሙ ስለሆነ ያን ነገር መልቀቅ አይፈልጉም። ግን ያው ወደፊት ይጠራል የሚል እምነት አለኝ። በተቃራኒው ግን እነዚህ ደግሞ እውነት ያላቸው በትክክል የእግዚአብሔርን እውነት የያዙ በቃ ሚዲያውን ተጠቅመው ትውልዱ ላይ እውነትን መዝራት ያስፈልጋል። እነሱም ብቻ መንቀፍ ሳይሆን እኛስ የሰራነው ስራ አለው ደግሞ ብሎ በዚህኛውም ሳይድ ማየት ጥሩ ነው። እንግዲህ ቅድምም እርስዎ እንዳሉት ወንጌልን መስበክና የቤተክርስቲያን ኃላፊነት የዳኑትን ደግሞ በክርስቶስ እውነት ማጽናት ያሉትንም መጠበቅ ነውና ሐዋርያው ጳውሎስ ደግሞ ለገላትያ አማኞች እንደሚለው በቃ ክርስቶስ እንደተሰቀለ ሆኖ ፊታችሁ እንዲሳል ተስሎ ነበረ ይላቸዋል። እና ማን ነው አዚም ያደረገባችሁ ይላል። እና በሰው ሁሉ ፊት ደግሞ ክርስቶስ እንደተሰቀለ ሆኖ እንዲሳል እንዴት እንደሚያምጥ እንዴት እንደሚጋደልም ይናገራል። እና ክርስቶስን ከመሳል አንጻርስ ምንድነው መሰራት ያለበት ስራ? አሁን በትውልዱ ፊት ላይ ሰዎች ተስለዋል፣ ቁስ ተስሏል፣ የተለያዩ ነገሮች ተስለዋል በትውልዱ ፊት ላይ እና ይሄ የተሰቀለው ክርስቶስ በፊታችን እንዲሳል አሁን ስቅለቱንም የምናስብበት ወቅት ስለሆነ ይሄንን ማደስ የሚቻለው እንዴት ነው? ቤተክርስቲያንስ ምን ታደርግ? እያንዳንዱ አማኝስ ይሄንን የተሰቀለውን ክርስቶስን በፊቱ እንደተሳለ እንዲኖር ምንድነው መውሰድ ያለበት እርምጃ? ችግር ማለት እውነተኛውን ትምህርት ያለማውረድ ችግር የአሁን ዘመን ችግር አልነበረም ብቻ አልነበረም። በሐዋርያት ዘመንም ቤተክርስቲያን ከተወለደችበት ጊዜ ጀምሮ ከፈተና ወጥታ አታውቅም። የሐዋርያት ስራን ስናጠና የስህተት ትምህርቶች፣ ስደቶች፣ ውስጥ የነበሩ መለያየቶች ንጧታል። እንግዲህ ያለፈች ነው። በሐዋርያት ዘመን ለምሳሌ መገረዝ ያድናል፣ በኢየሱስ ማመን ብቻ አያድንም። ያመኑ ክርስቲያን ያመኑ ሰዎች ናቸው ይህን ትምህርት ያመጡት። የአይሁድ እምነት የነበራቸው እንደ ሙሴ ስርዓት ካልተገረዛችሁ አትድኑም ብለው በጣም ደህንነት ላይ ትልቅ ፋላሲ የሚያመጣ ትምህርት አስተምረዋል። ሐዋርያት ከፍተኛ ተጋድሎ አድርገው ነው ያን ነገር የቀየሩት።
ሌላው ሐዋርያ ጳውሎስ እንደሚለው ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ይላል። ይመጣል፣ ዘመን ይመጣል። እንግዲህ ያኔ ከ2000 ዓመት በፊት የተነገረ ህይወትን የሚገኝበት ሰው ምድራዊ ነገር ላይ ከሆነ ፎከሱ የህይወት ነገር ቫልዩ አይሰጥም ማለት እኮ ነው። እንደዛ እኮ እንደማለት አይሽ ሰው ገንዘብ፣ ጥቅም፣ ይሄን ዓለማዊ ነገር ነው በቃ ዋና ዓላማዬ ብሎ ከሆነ የሚመጣው ወደ እግዚአብሔር እንደውም መንፈሳዊ ነገር ለሱ አለርጂ ሊሆንበት ይችላል። ዓላማው አይደለም እንዴ። ስለዚህ ህይወት የሚገኝበትን ትምህርት እኮ ነው የማይታገሱበት ዘመን ይመጣል። ለምን? ጆሮአቸውን የሚያሳክክ ስለሆነ አይመቻቸውም ማለት ነው። ስለዚህ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ስለዚህ ቡድን ይፈጥራሉ። ምንም ይሄ እውነት ላይ ሳይሆን ዝም ብሎ ይሄ በቃ ፌስታል የሆነ ትምህርት ዝም ብሎ ምንም መሰረት ፕሪንሲፕል አይደለም። በቃ ዝም ብሎ ብድግ ብሎ ትበለጽጋለህ። ዝም ብሎ እንደዚህ ይሆንላል። ምንም ግራውን ሰውየው ህይወት ላይ አይደለም። ትንቢታዊ አዋጅ እየተባለ አሁን ሰውየው በቃ ህይወቱን የሚቀርጽ የሚሰራ እግዚአብሔርን እንዲመስል የሚያደርገው ሳይሆን ሙቀት ይሰጠዋል፣ ያነቃቀዋል። የሐሰት ትንቢት ማለት እንደ ሺሻ ነው እኮ በቃ ያነቃቀዋል። ሰውየው እንደ ሐሺሽ ነው። በቃ ሞቅ ብሎት በቃ ቤት ሰክሮ ይሄዳል። ይሄ ደግሞ ህይወትን የሚያስይዝ ነገር፣ ስርዓትን የሚያስይዝ ነገር እኮ ማንም ሰው አይወድም። በነገራችን ላይ እንደው ቤትም ስትሄጂ ጠበቅ ያለ ነገር ሰው አይፈልግም። አይሽ ግን ፔን ቢኖረው ህይወት ግን ይቀርጻል። ከልጅነታችን ጀምሮ እኮ ወላጆቻችን ሲቆጣጠሩን አንወድም። ጥሩ ነገር ሲጫኑን ደስ አይለንም፣ ሲለቁን እንደፈለግን እንድንሆን ነበር። ግን ስርዓት ወሳኝ ነገር እና ህይወት የሚገኝበትን ትምህርት የመስጠትም ችግር አለ፣ እንደገና የመቀበልም ችግር አለ። ሁለቱም ነው ችግሩ። በጣም ሰፊ ክፍተት ነው ያለው፣ በጣም ሰፊ ማለት ነው። እና ምን ያህል የትምህርት ፕሮግራሞች በየቸርቹ እንዳሉ እንግዲህ እኔ አላውቅም። አብዛኛው ፕሮግራም እሑድ ላይ ነው እና ልክ ነው። በጣም አድካሚ ነው። በጣም ሰፊ ስራ ይጠይቃል። ቤተክርስቲያን ትልቅ ስራ አላት ከፊቷ። ምንድነው ያ ትልቁ ስራ? ህዝቧን ከህፃናት ጀምሮ ታዳጊዎችን፣ ወጣቶችን፣ ጎልማሶችን በደንብ በስነ ስርዓት በዚህ አሁን በሚሊየን የሚቆጠር ወጣትና ትውልድ ላይ ካልሰራን በሚዲያው እጃችንም ላይ ያሉትን ሰዎች ከሰራን ለውጥ እናመጣለን። ለሀገሪቱም ትልቅ በረከት የሚውል ትውልድ እናስነሳለን። እሑድ ላይ ብቻ በቃ ይህንን እንዳሁን እንዳልኩሽ የምንሰራ ከሆነ አስቸጋሪ ነው። ስለዚህ አገልጋይ ሊያምጥ ይገባል ብዬ አስባለሁ። እንደ ጳውሎስ ቅድም እንዳልሽው ምጥ ይዞኛል አይደል የሚለው ጳውሎስ። ክርስቶስ በልባችሁ ምን እስኪሳል እኮ ነው የሚለው። እነዚህ እኮ ያመኑትን እኮ ነው ሰዎች እንደዛ የሚላቸው። ስለዚህ አንድ ሰው ወደ ክርስቶስ መጥቷል ማለት ላይፍ ጨርሷል ማለት አይደለም፣ አድጓል ማለት አይደለም፣ ወደ ፍጽምና መጥቷል ማለት አይደለም። ስለዚህ የጳውሎስ ምጡ ምንድነው? ክርስቶስን በቃ ሙሉ በሙሉ በውስጣቸው መሳል ነበር። ምጥ ይዞኛል፣ ህመም እኮ ማለት ጭንቀት ማለት። ስለዚህ የሚጨነቁ አገልጋዮች ለትውልድ ያስፈልጋሉ። አየሽ፣ ከባድ ነው አይደል? ምጥ እኮ ከባድ ነው። ስለዚህ በጣም የሚጨነቁ አገልጋዮች፣ ቀንም ሌሊትም ለትውልድ የሚያስቡ አገልጋዮች፣ አሁን ለምቾት ለተደላደለ ህይወት ሳይሆን አገልግሎት
ዋጋ ለመክፈል እኮ ነው አገልግሎት። እንግዲህ እኔ የሚገባኝ እሱ ነው። ለምቾትሽም ለተደላደለ ኑሮ ማድረግ እኮ ትችያለሽ፣ ግን መንፈሳዊ ነገር ታጫለሽ። ትውልድን እሰራለሁ ቀርጻለሁ ማለት ግን ምጥ ነው። ዋጋ ያስከፍልሻል። እረፍት አይኖርሽም። ታነቢያለሽ፣ ትጸልያለሽ፣ ታስተምሪያለሽ፣ ትጾሚያለሽ፣ ታጸልጥኛለሽ። እንዴ በጣም ከባድ እኮ ነው። ስለማቀው በጣም ከባድ ነው። ስለዚህ ዋጋ የሚከፍሉ አገልጋዮች እነሱም በጣም አከብራለሁ። ትውልድ ላይ አሁንም በጣም የሚሰሩ የጌታ ነገር የሚያስጨንቃቸው የእውነት ነገር የሚያስጨንቃቸው አሉ። ብዙ በገጠር አሉ፣ በከተማ አሉ። አቅም ያጡ የስልጠና የተለያየ ነገር አቅም ቢያጡም ግን የጌታ ፍቅር ውስጣቸው ያለ ብዙ አገልጋዮች አሉ። በተቃራኒው ደግሞ ይህን ነፃነት ይህን እድል ልጠቀምበት መንጋው በደንብ አለመያዙን የህዝቡ ያለውን ቆቅልሽ የኑሮ በሽታው በዝቷል። የኑሮ እንቆቅልሽ አለ። ስለዚህ ይህን የተጨነቀ ማህበረሰብ እንዴት ደግሞ ልነግድበት ብለው ቢዝነስ የሚሰሩበት ደግሞ ሰዎች መጥተዋል። እኔ አሁን በህዝቡም እንዳትፈርጂ የተጨነቀ ሰው ምንም ብትዩ አንዳንዴ በግ አይደል እና በጎቼ እኮ ለአራዊት መብል ሆነዋል። ስለዚህ አራዊቶች ደግሞ መጡ እና ያንን ማስጣል መስራት የኛም ስራ ነው። ግን የቤተክርስቲያን መሪዎች ስፔሻሊ ኢየሱስ ክርስቶስን በሰው ልቡ ላይ የመስራት የመቅረጽ ትውልዱ ላይ በተለይ ወጣቱ ላይ የመስራት ስራ ከኛ የሚጠበቅ ሚዲያውን ለዛ ብናውለው በሚሊዮን የሚቆጠር ህዝብ በአንዴ የመሰራት እንትን አለው ይጠቅማል። እውነት ነው። ረጅም ዓመት እንዳገለገለ ሰው ፓስተር እንደው ስለ አገልግሎትም ጥቂት ነገር ቢሉን ደስ ይለኛል። ወደ አገልግሎት መግባት የሚያስቡ ተመልካቾች ይኖራሉ። ዛሬ በዓልን እያከበሩ ይሄንን ቪዲዮ በአጋጣሚ እየተመለከቱ ያሉ፣ እንዲሁም ደግሞ እንደው አገልጋይነትንና አገልግሎትን በትክክል መረዳት ለሚፈልጉም ጥሩ አጋጣሚ ይሆናል ብዬ አምናለሁ። ቅድም እንዳሉት እንደው የተጨነቁትን አይቶ የቸገረውን አይቶ መጠቀሚያ ለማድረግ እንደ ቢዝነስ ወደ አገልግሎት የሚገቡ ይኖራሉ። በአጠቃላይ ደግሞ አገልጋይ መሆን ወይንም ጌታን መከተል በራሱ የተሻለ ህይወት ለመኖር በዚህ በምድር ህይወት የተሻለ ህይወት ለመኖር እንደ መንገድ አድርገው የሚያስቡትም ሰዎች ይኖራሉ። ቀደም ባሉት ዘመናት ግን እኔ እርሶንና ከእርሶ በፊት ያሉትን አገልጋዮች በማናገርበት ጊዜ ሰው አገልጋይ ለመሆን ሲወስን ዋጋ ለመክፈል የሚመጣበትን ማንኛውንም ድካም፣ እስራት፣ ስደት፣ መከራ ለመቀበል ወስኖና ቆርጦ ነበር ያንን የሚያደርገውና እንደው አሁን ላይ ያለውን አመለካከት አይተው ትክክለኛውን ነገር ቢያስጨብጡን ደስ ይለኛል። በዚህ አጋጣሚ መናገር የምፈልገው በኢትዮጵያና ከኢትዮጵያም ውጭ ላላችሁ ይህን ሚዲያ ለምትከታተሉ አገልጋዮች፣ መጋቢዎች፣ ወንጌላውያን፣ አስተማሪዎች፣ የቤተክርስቲያን መሪዎች፣ ሽማግሌዎች፣ ቄሶች ማስተላለፈው መልእክት ብዙ ዓመት እንዳገለገለ ሰው በእውነት ዋጋ እየከፈላችሁ ክርስቶስን መውደድ መሰረት አድርጋችሁ ጌታ ኢየሱስ እንዳለው ጴጥሮስን ትወደኛለህ አለው። በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ። እኔን የምትወደኝ ከሆነ አገልግሎት ጌታን ከመውደድ ጋር ነው የሚገናኘው እንጂ ገንዘብ ከመውደድ ጋር፣ ክብር ከመውደድ ጋር፣ ፖዚሽን ከመውደድ ጋር አይገናኝም። በህይወቴ ስለማውቀው ማለት ነው። አገልጋይ አይባረክም የሚል እምነት የለኝም። እግዚአብሔር የሚባርክ አምላክ ነው። እውነት በህይወቴም አይቼዋለሁ። ግን ለእናንተ ክብር አለኝ ለማለት ነው። በዚህ አጋጣሚ ዋጋ እየከፈላችሁ በገጠር በማይመች ሁኔታ ውስጥ በገጠር ስላገለገልኩ አውቀዋለሁ። በከተማም ይሁን የእግዚአብሔርን መንግስት ለማስፋት ብቻ ትውልድን ለማዳን ብቻ ለእግዚአብሔር ክብር የምታገለግሉ አገልጋዮች ለእናንተ በጣም ትልቅ አክብሮትም ትልቅ ፍቅርም ትልቅ አድናቆትም አለኝ። በዚህ አጋጣሚ ደግሞ ይሄ ስራ ቀላል ነው። ሰውን ሰብሰብ አድርጌ ወደ አዳራሽ ውስጥ በዛም አጨነባብሬ በሐሰተኛ ትንቢትም
ገንዘብ ሰብስቤ ጥሩ ኑሮ ኖራለሁ፣ ጥሩ መኪና ነዳለሁ፣ ጥሩ ቤት እሰራለሁ ያላችሁ ሰዎች ለእናንተ ለወንድሞቼ ደግሞ የምመክረው አሁን ልትገዙ ትችላላችሁ፣ ጥሩ ቤት ኢን ሚሊየንስ ሀብት ልታከማችሁ ትችላላችሁ። ጌታን ግን አታገኙትም መጨረሻ ላይ በእርግጠኝነት። እናንተ ለመፍረድ ሳይሆን በጊዜ ንስሐ ገብታችሁ ወደ ትክክለኛው አባቶች ወደ አገለገሉበት መስመር በንጽህና ማገልገል። በዚህም ዘመን ያሉ አባቶቻችን በመጽሐፍ ቅዱስ ውስጥ ያሉ አባቶቻችን ባገለገሉበት መንፈስ ብታገለግሉ ጌታ ሲመጣ አክሊላችሁን ታገኛላችሁ። አይ በዚሁ በማጭበርበር መንገድ እሄዳለሁ የምትሉ ከሆነ ደግሞ ጌታ ለፍርድ ይመጣል። እናንተ አመፀኞች ከፊቴ ወግዱ ከምትባሉት ሰዎች አንዱ ነው የምትሆኑት። እና በጊዜ አንዳንድ ሰዎች እንዳደረጉት ንስሐ ገብታችሁ ወደ ትክክለኛው መስመር እንድትመጡ መክራችኋለሁ። ወደ ጥያቄው ስመለስ አገልግሎት ዋጋ ያስከፍላል። ብዙ ዋጋ ነው የሚያስከፍለው። የመጨረሻው ዋጋ ሞት ነው። እንግዲህ በእግዚአብሔር ቃል የምናየው ማለት ነው። በጥቂቱ ደግሞ ስደት ያስከትላል፣ ስድብ ያስከትላል፣ እስራት ያስከትላል፣ ድብደባም ሊያስከትል ይችላል። እንደየ አካባቢው ሁኔታ ወንጌል ስንሰራ ገጥሞናል። እኛም በጥቂቱ ልክ መጽሐፍ ቅዱስ ላይ በሐዋርያት ዘመን እንዳለው ባይሆንም የቀመስናቸው ትንንሽ ነገሮች አሉ። ግን ከእግዚአብሔር ቃል አንጻር ሳይሆን በግሌ የተካበደ እኔ ዋጋ ከፍያለሁ ልል አልችልም። ግን ተርቤ አውቃለሁ፣ ብዙ ነገር አጥቼ አውቃለሁ። ዛሬ ደግሞ ያ የለም፣ ታሪክ ነው። ወንጌል መከራ ብቻ አይደለም፣ በረከት ነው። ይህን በሕይወታችን አይተነዋል። እግዚአብሔር የሚባርክ አምላክ ነው። መጽሐፍ ቅዱስ ላይ አባቶቻችንን ባርኳል። ስለዚህ በመከራ ያለፉ አገልጋዮች አሉ። በሚገርም ደግሞ በረከት ውስጥ ሆነው የእግዚአብሔር ስራ የሰሩ የተባረኩ አገልጋዮች እኮ አሉ። እንግዲህ በየትኛውም እንለፍ፣ እሱ ለእግዚአብሔር ክብር ይሁን እንጂ ጥቅሙን ፈልጌ ገንዘቡን ፈልጌ ክብሩን ፈልጌ ከሆነ ወደ አገልግሎት የምመጣው ተሳስቻለሁ። ጥሪ ነው። በቃ እግዚአብሔር ጥሪ እኮ ነው። ድንገት በቃ ሳታስቢው ይጠራሽ። ተልኮ ነው። ልክ እነ ኤርሚያስን እንደጠራው፣ ጳውሎስን እንደጠራ፣ ሙሴን እንደጠራው ነው የሚጠራሽ። ካልተጠበቀ ቦታ ይጠራሻል ማታስቢው እና ትልቅ ሰው ያደርግሻል። እና ራሱ ጌታን ማገልገል እኮ ክብር ነው። ሰው አልገረዳውም እንጂ ከዚህ በላይ እኮ ክብር የለም። እኔ አሁን ሲገባኝ ምንም አይነት ክብር ሊስተካከለው ደግሞ አይችልም። ክርስቶስን እንደማገልገል፣ እግዚአብሔርን እንደማገልገል፣ ለእግዚአብሔር ታማኝ እንደመሆን ምንም አይነት ነገር ሊስተካከለው አይችልም። ከጥቅምም ከምንም በላይ ነው። ስለዚህ ክርስቶስን ማገልገል፣ ወንጌል ለማገልገል ስንመጣ ሂሳቡን በደንብ አስልተን መምጣት አለብን። እስከ ሞት ድረስ ዋጋ ልከፍል እችላለሁ በዚህ ምክንያት፣ በዚህ ወንጌል ምክንያት ብዬ ነው ልገባበት የሚገባው። ምንም አይነት ነገር በህይወቴ ቢያልፍ ሊከፋኝ አይገባም። ጥሪዬ ስለሆነ ወታደር አሁን ጦር ሜዳ ሄዶ እንዴት እቆስላለሁ ማለት የለበትም። ለመሞት ነው እኮ እንደውም ሄደው ውትድርና እንደማለት እኮ ነው። ስለዚህ ላትሞችም ትችያለሽ፣ ልትሞችም ትችያለሽ፣ ልትቆስይ ትችያለሽ፣ አካልሽ ሊጎል ይችላል። በቃ ቻንስ ነው እንግዲህ። ስለዚህ ወንጌል ስታገለግይ ልትከብሪ ትችያለሽ፣ ልትሰዊ ትችያለሽ። ቻንስሽ ነው፣ እንደ ጥሪሽ ነው። ጳውሎስ እንዳለው መራብንም መጥገብንም በቃ እንደዛ ነው። ክብሩን ታየዋለሽ፣ ውርደቱንም ልታየው ትችያለሽ። ስለዚህ ግን የሚያስደስተው ወንጌል ሰውን ከጨለማ ወደ ብርሃን፣ ከጣዖት አምልኮ
ወደ እግዚአብሔር ማምጣት፣ ወደ ትክክለኛው ሰውን ለዘላለም ሕይወት ማብቃት ከዚህ በላይ የሚያስደስት ነገር እኔ አለ ብዬ አላስብም። በራሴ በዚህ 30 ዓመት አገልግሎቴ ረሃቤም ጥማቴም ብዙ በወንጌል የወለድኳቸው ልጆች ስላሉ ከዚህ በላይ ደስታኔ ያለ አይመስለኝም። እውነት ነው። እንግዲህ በመከራውም ውስጥ በጭንቀቱም በችግሩም በእጥረቱም በስደቱም ውስጥ ደግሞ አንድ ደስታን የሚሰጠንና በውስጣችን ሆኖ የሚያጽናናን ነገር የእግዚአብሔር መንፈስ ነው እና በዚህ ውስጥ ስናልፍ የመንፈስ ቅዱስ አብሮነት ይህን ሁሉ ነገር በጸጋ እንድንቀበለውና እንደ ሙሉ ደስታ እንድንቆጥረው ይረዳናል እና እንደው ይህንን ደስታ እየተለማመድን እንድንሄድ ምን ይመክሩናል? መንፈስ ቅዱስን ከማስተናገድ አንጻር ይሄ መንፈሳዊ በረከት የሚባለው ይሄ ነው። በወርቅ አትገዢው፣ በእውቀት አትገዢው፣ በፖዚሽን አታመጪው፣ በዘር አታመጪው። መንፈስ ቅዱስ የሚሰጥሽን ደስታ ይህንን አሁን ስብከት ስለሆናል ለምናገረው እኔ በሕይወቴ ስለማቀውም ስላየሁትም መንፈስ ቅዱስ እንግዲህ እኔ ብቻም ሳይሆን አሁን ይህን ሚዲያ የሚከታተሉ ሰዎች የመንፈስ ቅዱስን ደስታ የሚያውቁ ሰዎች ቁርጥ በመብላት አታመጪው፣ በምግብ አታመጪው፣ ወርቅና ብር ብታከማቺ ቤትሽ አታመጪው። መንፈስ ቅዱስን ደስታ እኔ በሕይወት ያውቀዋለሁ፣ በደንብ ነው ያየሁት። እንግዲህ ጌታን ካወቅኩበት ሰዓት ጀምሮ ማለት ያለው ሰላም ያለው ደስታ ከዚህ መስመር ስትወጪ ነው። በነገራችን ላይ ክርስቲያን መስመር ሲለቅ ነው ደስታውን የሚያጣው። ልክ ከሃይዌይ ወደ ኮረኮንች እንደመግባት ማለት ነው። ሃይዌይ ላይ በደንብ እየፈሰስሽ ይሄድ ፒስታ መንገድ ላይ ስትገቢ ፍጥነትሽም ጓጓታውም ምቾቱም አቧራውም በቃ ትረበሻለሽ። ስለዚህ መንፈሳዊ ነገር ከለቀቅን ያ የእግዚአብሔር ደስታን ስናጣው ይታያል። የኛ ራሱ ስሪታችን አዲስ ፍጥረት የሆንበት ስሪቱ ስንጸልይ፣ ጌታን ስናመልክ፣ ስናገለግል ነው በቃ ኢንጆይ የምናደርገው። በጽድቅ ስንሄድ በቃ ይፈላል። ይሄ የህይወት ውሃውን ከሆዱ ይፈልቃል የሚለው በቃ ሲፈልቅ ታየዋለች፣ ስትጠጪው ታየዋለች። ከዛ ስትወጪስ በዚህ በውጫዊ ነገር በቃ ራሴን አስደስታለሁ ስትይ ደግሞ በቃ ደርቀሽ ቁጭ ነው። ውሸት እኮ ነው፣ ፌክ ነው። ቁስ ነገር እኮ ሊያሳርፈንም ሊያስደስተንም ቁስ ነዋ፣ ስፒሪት እኮ አይደለም። ብዙ ሰዎች እኮ ኢን ሚሊየንስ መኪና እየነዱ እኮ ውስጣቸው ግን ባዶ እኮ ነው። በሚሊየን ማለት ዋጋው በሚሊየን የሚቆጠር 10፣ 20፣ 30፣ 40 ሚሊየን ብር መኪና መንዳት ቁስ ቆርቆሮ ስለሆነ ውስጥሽ ገብቶ ሰላም እረፍት ሊሰጥሽ አይችልም። ለጊዜው ከሰው በላይ ሊያስመስልሽ ይችላል። ተጽዕኖ ፈጠርኩ እኮ ልትይ፣ አየሩን ያስኩት ልትይ ትችላለች፣ ግን ፌክ ነው። ሪል ደስታ ያለው በጌታ ነው፣ ጽድቅ ውስጥ ነው፣ እውነት ውስጥ። ይህንን ምንም አሁን ሚዲያ ስለሆነ ወይም ደግሞ እንደ ኢንተርቪው ስለሆነ አይደለም። ይህን በግል ህይወታችን ያየ ነው፣ እየኖርንበትም ያለ ነው፣ ወደፊትም ማንጥለው ህይወት ነው። ምንም ከዚህ በላይ የሚያጓጓን ላይፍ የለም። አሁን አይተነዋል ማለት ነው። ዋው! እንደው በዓል ነው። ተመልካቾች ይህንን ፕሮግራም እየተከታተሉ ብዙ እየታነጹ እየተጠቀሙ እንደሆነ አምናለሁኝ። ደግሞ እስኪ ወደ መጨረሻውም እየደረስን ስለሆነ በህይወቴ በጣም ጠቅሞኛል፣ በአገልግሎቴ በጣም ረድቶኛል፣ ጸንቼ እንድቆይ ፍሬያማ እንድሆን አድርጎኛል የሚሉትን ጥቂት መርህ ቢያካፍሉን ምክር እንወዳለን ልንሰማ። ያው የሚያጸናው ጌታ ነው። አሜን። የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት በጣም የበዛልኝ፣ የእግዚአብሔር እርዳታ በጣም የበዛልኝ ሰው ነኝ ብዬ ነው የማስበው። በራሴ ሰው በኃይሉ አይበረታም፣ በራሱ አይቆም። እውነት ለመናገር ጴጥሮስን መሞት እንኳን የሚገባኝ ቢሆን ከአንተ ጋር እሞታለሁ ያለው ጴጥሮስ ፍላጎቱ ነው። እውነት ነው። አንዳንዴ ብንፈልግም እንኳን ጌታ ካረዳን አይሆን። ጴጥሮስም የጸናው መንፈስ ቅዱስ ከመጣ በኋላ እንጂ
እንደፎከረው አልሆነለትም። ስለዚህ የሚያጸና የሚረዳ ምህረት የሚያደርግ ቸርነት የሚያደርግ ጌታ ብቻ። ማንም በራሱ የቆመ የለም። በሕይወቴ የተማርኩት ትልቅ የጌታን ምህረት አይቻለሁ። የእግዚአብሔርን በጣም ትልቅ ቸርነት አይቻለሁ። ዳዊት እንዳለው ጥቂት እንኳን የማይገባኝ ነኝ እንዳለው ካደረክልኝ ምህረትና ቸርነት እኔ እንደዛ እላለሁ። የማይገባንን ነገር እግዚአብሔር ሲያደርግልን የእግዚአብሔር ቸርነት ምህረት ያው ከእግዚአብሔር ትልቅ ምህረትና ቸርነት ደግሞ እንደተቀበለ ሰው ከኛ ደግሞ ምንድነው የሚጠበቀው? የቸርነቱንና የመቻሉን የትዕግስቱን ባህሪ ሳንንቅ መጽሐፍ ቅዱስ እንደሚለው በሮሜ 2 ላይ ትንቃለህ ወይ ነው የሚለው። ሳንንቅ የእግዚአብሔርን ምህረት የእግዚአብሔርን ቸርነት ሳንንቅ ሁልጊዜ ራሳችንን ለእግዚአብሔር ማስገዛት መለማመድ። ሰይጣን ይፈትናል ህይወታችንን በብዙ ነገር፣ ግን ሁሉ ነገር ኃላፊ እንደሆነ በጣም ማስተዋል ያስፈልጋል። ሀብት ብንበለው፣ ውበት እንበለው፣ ጤና እንበለው በቃ በሙሉ ኤክስፓየር ዴት አለው አለ እንዴ? ከፊታችን ግን ዘላለም ደግሞ የሚባል ዘላለም የሚባል ዓለም አለ ደግሞ እውነት ነው። እና ለዚህ ለ70 ለ80 እንደ እግዚአብሔር ቃል 70 80 ነው ስለሚል ለዚች ብቻ ዓለም ክብር፣ እዚች ምድር ላይ ላለች ጥቅም፣ እዚች ምድር ላይ ላለች ነገር ላይ ብቻ አይምሮዬን ካጠላለፍኩት ያ ዘላለም የሚባለውን ነገር ላጣው እንደምችል ማሰብ አለብኝ። ለዚህ ነው ሐዋርያው ጳውሎስ በላይ ያለውን እሹ እንጂ በታች ያለውን አይደለም የሚለው። በላይ ያለውን ከፈለግሽው እዚህ ምድር ላይ ነገሮችን በጥበብ ትኖሪያለሽ። ያው እዚህ ምድር ላይ ነው ያለነው፣ ግን በታማኝነት በጽድቅ እንድንኖር ይላል። አስተሳሰባችን አኗኗራችንን ይወስነዋል። እሱ ነው አለቀ በቃ። አስተሳሰባችን በሰማያዊ ነገር ከተቃኘ ለጌታ እንኖራለን። አይን እዚሁ ምድር ላይ ነው በቃ ላይፌ ካልኩ በቃ የእግዚአብሔርን አላስብም። አባቶች የከፈሉትን ዋጋ ላልከፍል ይችላል። አሁን ሙሴን ስናይ ብዙ አባቶችን እኮ ስናይ ዋጋ የከፈሉት እኮ ዘላለምን አስበው አረ እንዴ። ስለዚህ ጸንቶ ለመኖር ዘላለምን ማሰብ፣ ጌታን መውደድ፣ ሁሌ እግዚአብሔር ቃልን መማር፣ ማንበብ፣ ማጥናት፣ በጣም ተግቶ መጸለይ፣ ዴይ ኤንድ ናይት በጌታ ፊት ጊዜ ማሳለፍ፣ መንፈስ ቅዱስ እንዲረዳን። ደካሞች ነን፣ ብዙ የሚያደክመን ብዙ ምንስተው ምንወድቅበት ነገር ሊኖር ይችላል። በእግዚአብሔር ጸጋ እንዲረዳን አይደል? በደከምን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ አይደል? ስለዚህ ሁሌ ጌታን ፊት መፈለግ ያስፈልጋል። ጌታም እንዳለው በሰው ልጅ ፊት ለመቆም እንድትችሉ እኮ ነው የሚለው። ያ ቀን በድንገት እንዳይመጣባችሁ ስትጸልዩ ሁልጊዜ ትጉ። ልጓሳ አይደለም። ስለዚህ ክርስትና እኔ ቀላል ነው ብዬ አላስተምርም። የሚቀለው ይኖራል፣ የሚከብደው ይኖራል። በዚህ ዘመን የምናያቸው የሚስቡ ብዙ ጎታች ነገሮች እኮ አሉ። አረ እንዴ የተቀደምን ሊመስለን ይችላል። ኖ በጌታ የሚኖር ሰው ሁሌ እንደቀደመ ነው። አረ እንዴ ከእግዚአብሔር ጋር እኮ እግዚአብሔር አብሮት ያለ ሰው የቀደመ እኮ ነው እንጂ ዝም ብሎ ዙሪያውን እያየ ገሌ ቀደመኝ ምናምን። እኔ እግዚአብሔር አብሮኝ ካለ ከኔ በቂ ነው፣ በቃ አለቀ። እንደዛ ብዬ ማሰብ አለብኝ። አረ እንዴ እና የክርስትና ሚዛን ብዙ ነው ማለት የተለየ ነው። በዛ ሚዛን እንዳንቀል ነው መጠንቀቅ ያለብን። እና በዚህ ዘመን ያሉ እህቶቼን ወንድሞቼን የምመክረው ትኩረት በቃ ወደ ጌታ ካረገ ነው ላይፍ ጥሩ ነው። ቢጎለንም ቢሞላንም ብናገኝም ብናጣም ብዙ አንጨነቅም። ትልቁ ነገር የጌታን አብሮነት ይዞ መቀጠል ነው። እግዚአብሔር አብሮሽ ካለ በቂ ነው። መገኘቱ ደስታ ነው።
መገኘቱ ራሱ እኮ የሚሰጠው ሰላም አለ፣ የሚሰጠው ደስታ አለ። ብዙ ነገር ቁሳቁስ አስገብተሽ እግዚአብሔርን ከማስወጣት ጌታን ይዞ መኖር ትልቅ እረፍት ነው፣ ደስታ ነው፣ ሰላም ነው። ጌታ ደግሞ እንደሚመጣ እያሰብን እንጸናለን፣ ይረዳናል። አሜን። ፕሮግራማችንን እያጠናቀቅን ነው። የመጨረሻ መልእክት እንዲሁም ለቤተሰቦቹ፣ ለወዳጅ ዘመድ፣ ለቅዱሳን የመልካም በዓል ምኞት እንዲያደርሱ ድልስ እንግዲህ ያው መልካም የፋሲካ በዓል እንዲሆንላችሁ እመኛለሁ። 2017 ለቤተሰቦቼም ለባለቤቴ ለመሲ ይልማ፣ ለሶስት ወንድ ልጆቼ ካሌብ ጌትነት፣ ኢያሱ ጌትነት፣ አማኑኤል ጌትነት፣ ለአብራችሁ ደግሞ በአገልግሎት ለምትደክሙ አጠቃላይ ወዳጆቼ፣ በአጠቃላይ በአገልግሎት ለኔም ደግሞ በጣም የምትጸልዩልኝ ለኔ በጣም ጥሩ አክብሮት ፍቅር ላላችሁ ወዳጆቼ፣ በአጠቃላይ ለክርስቲያኖች መልካም የፋሲካ በዓል ይሁንላችሁ። እግዚአብሔርን የምንወድበት ኢየሱስን የምንወድበት ለእኛ ትልቅ ዋጋ የከፈለውን ጌታ የምናከብርበት በዓል ነው። ጌታ ዘመናችሁን ይባርክ። እግዚአብሔር በሕይወትም በኑሮም በአገልግሎትም ፍሬያማ ያርጋችሁ ማለት ፈልጋለሁ። ተባረኩ። አሜን። እኛም በጣም እናመሰግናለን ፓስተር። በእውነት ብዙ ጠቃሚ ምክሮችን ነው የተቀበልነው። ተመልካቾች እንግዲህ ለበዓል ቁጭ ባሉበት መብላት መጠጣቱ ከቤተሰብ ጋር ህብረት ማድረጉ እንዳለ ሆኖ ደግሞ ይህንን የመሰለ ምክር እና ይህንን የመሰለ መርህ ማግኘትም ትልቅ ነገር ነውና በእነሱም ስም በፕሮግራሜም ስም እጅግ አድርጌ አመሰግናለሁኝ። መልካም በዓል፣ እግዚአብሔር ያክብርልኝ። እኔም ስለጋበዝሽኝ በጣም እግዚአብሔር ይባርክሽ። አንቺንም ቤተሰቦችሽንም ጌታ ያክብርሽ። አሜን። ተባረኪ። አሜን። የተወዳችሁ ተመልካቾቻችን እንግዲህ የጌታችን የኢየሱስ ክርስቶስን የትንሣኤ መታሰቢያ በዓል ምክንያት በማድረግ በኒቆዲሞስ ሾው ይዤላችሁ የመጣሁት የልዩ እንግዳ ፕሮግራሜ ይህንን ይመስል ነበረ። ፕሮግራማችንን እንግዲህ ከጀርባ ሆነው በቴክኒክ እንዲሁም ደግሞ አጠገባችን ቁጭ ብላ እንደዚህ ባማረ ቡና አብራን እያከበረች ያለችውን እህቴን ቤተልሔም ሞገስን ላመሰግን እወዳለሁኝ። እናንተም አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ከሌሎች የኤልሻዳይ ቴሌቪዥን የበዓል ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ እመኛለሁኝ። አዘጋጅና አቅራቢዋ ትዕግስት እጅጉ ነበርኩኝ። መልካም በዓል።